አለመውረዳችን ዝቅ አለማለታችን ትሁት አለመሆናችን ራሳችንን የእውነት ካንገት ሳይሆን ከልባችን አለመሰበራችን በጣም ብዙ ዋጋ አስከፍሎናል ማለት ነው። አዳም መጀመሪያ ያፈረሰው ሕግ ጾም ነው። ክርስቶስም መጀመሪያ የጀመረው ሕግ ጾም ነው። አዳም መጀመሪያ ያፈረሰው ሕግ ከዲያብሎስ ጋር ሲከራከር ጸሎት ነው። ክርስቶስም በገዳመ ቆሮንቶስ ጸሎትን ነበር የጀመረው። ጌታችን ኢየሱስ ክርስቶስ በጸሎትና በጾም እርኩስ መንፈስን ትላንትና የነበረባችሁን ነገር በሙሉ እንደራቀላችሁ ሁሉ ዛሬም ጭምር በምትኖሩበት ጊዜ ላይ በጾምና በጸሎት የማይርቅላችሁ ነገር የለም። ብዙዎቻችን ከሰው ነፍስ ጉዳይና ከሰው ነፍስ ድህነት በላይ በጣም የሚያሳስበን ነገር አለ። ኧረ ተውት፣ የሌላውን እንቶ እንጂ የራሳችን የነፍስ ድህነት በጣም የማያሳስበንና ሌሎች በጣም የሚያስጨንቁን ጉዳዮች አሉ። ከእግዚአብሔር የተቀበልናቸው በጣም ብዙ ነገሮች አሳስበውን የሰጠን እግዚአብሔር ለኛ የሚገባንንና ያዘጋጀልንን ህይወት ግን የማያሳስበን በጣም ብዙ ሰዎች አሉ። ለእግዚአብሔር ሁለተኛ ወይ ሶስተኛ አድርገን የምናስቀምጠው የቅደም ተከተላችን ውስጥ አይደለም። ማንም የማይተካከለው የመጀመሪያ ቅድሚያ ምርጫችን መሆን ያለበት ነውም ጭምር ለክርስቲያኖች። ቅዱስ ዮሐንስ አፈወርቅ ቤተክርስቲያንን ሐኪም ቤት ናት ብሎ እንደሚናገረው ክርስቶስን ራሱን ደግሞ ሐኪም ነው ይለዋል። በጣም ለብዙ ዘመናት የታመምን ልጆቹን አሁንም እንደታመምን የሚንከባከበን እንደ አንድ በሽተኛና እንደ ታማሚ አመላችን የሚያምር በጣም ብዙ ሰዎች ስላለን የሚያነጫንጨናለን፣ የምንነዛነዛለን፣ ደስም አንሰኛለን። እሱ ሊያከመን በወደደበት መንገድ መታከም ማንፈልግ ሰዎች አሉ። አስባችሁታል? ይህንን ሁሉ ችሎ ነው ክርስቶስ እንደ ሐኪምነቱ ራሱ የሚያስታመመን ማለት ነው። ያውም ያልታከተን ሐኪም እኮ ነው። ሐኪም ይሰለቻል፣ ሐኪም ሊያመው ይችላል፣ ሐኪም ሊደክመው ይችላል። ሐኪም ብሎ ተርፎ እንኳን ከአቅሙ በላይ ከሆነ ለእግዚአብሔር አሳልፎ ሊሰጥ ይችላል። እግዚአብሔር ለማንም አሳልፎ አይሰጠንም። ከአዳም በኋላ የነበርነው ሰዎች ሁሉ ኃጢአት በያዘን ቦታ ይጥለን ነበር። ፀሐይ አይልም፣ ጨረቃ አይልም፣ ቀን አይልም፣ ማታ አይልም፣ ውሃ አይልም፣ እሳት አይልም። ባገኘን ቦታ ሁሉ በኃጢአት የምንወድቅ ደካማ ሰዎች ነበር። ጌታችን ኢየሱስ ክርስቶስ ግን ከወረደ በኋላ ፈውሱን የጀመረው አንደኛ አለማመናችንን ከመቅረፍ በዘወረደ ውስጥ የምንመላለስ ሰዎች በነገራችን ላይ በአብይ ጾም መጀመሪያ መቅረፍ ያለብን ችግር አለማመናችን። ቅዱስ ባስልዮስ ዘቂሳርያም ይላል ጆሮአችሁ ማህፀን ነው ጠብቁት ይላል። በጆሮአችሁ የምትሰሙትን ነው አይምሮአችሁ የሚጸንሰው፣ ከዛ የምትወልዱት በስራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ መዘምራን እንዲሁም ከሩቅም ከቅርብም የመጣችሁ ክርስቲያኖች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን ቆያችሁ? እንደምን አላችሁ? እንደምን አመሻችሁ? አሜን። በቸርነቱ በምሕረቱ ቆይቶ ለዚህም ያበቃን ለዚህም ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። ከሁሉ አስቀድሞ